ብዙ የስራ ማስታወቂያ እድሎችን እናያለን፣ ብዙ ቦታ እናመለክታለን፣ ብዙ ቦታ ሲቪያችንን ሼር እናደርጋለን። ነገር ግን ብዙዎቻችን አንድም ቦታ ለስራ ቃለ መጠይቅም ይሁን ለቅጥርም ወይም ደግሞ ለሌሎቹ የቅጥር ሂደቶች ማንም ሰው ማንም ካምፓኒ ኮንታክት አድርጎን አያውቅም። የብዙዎቻችን ጥያቄ የብዙዎቻችን ችግር ነው። ሰላም ሰላም፣ እንዴት ሰነበታችሁ? እቴነሽ ነኝ ከኤችአር ኢንሳይትስ ዩቲዩብ ቻናል። ሳምንቱ ጥሩ እንዳለፈ ተስፋ አደርጋለሁ። እኔ ጋር እንደ ሁልጊዜው መልካም ጊዜ፣ መልካም የስራ ጊዜ፣ መልካም ሳምንት እንዳሳለፍኩ ልነግራችሁ እወዳለሁ። ወደ አነሳሁት ፖይንት ስመለስ የብዙዎቻችን ችግር ነው። ይሄ ጀማሪ ለሆን ገና ኢንተርን 0 ዓመት ኤክስፔሪንስ ላለንም ለሲኒየር ሰዎችም ብዙ ቦታዎች የስራ ማስታወቂያዎች ወይም ደግሞ እኛን የሚጋብዙን እድሉን የሚሰጡን ጆብ አድቨርታይዝመንቶች ወይም ደግሞ የስራ ማስታወቂያዎች እናያለን፣ እናመለክታለን። ነገር ግን ኮንታክት የሚያደርገን ሰው የለም። ችግሩ ከነዚህ አያልፍም። ከነዚህ ከምነግራችሁ ከ8ቱ ችግሮች በአንዱ በሁለቱ ወይም በሁሉም ወይም በሶስቱ ምክንያቶች ቀጣሪዎች ወይም ደግሞ እዚህ ሪክሩትመንት ቲም ወይም ቅጥር የሚያካሂደው የቡድን ሪጀክት ሊያደርገው ይችላል ማለት ነው። አንደኛው ሲቪ ስንልክ ለምን ሙያ ለየትኛው የስራ ሮል ወይም ደግሞ ፖዚሽን እንደምናመለክት ኢሜይል አድራሻ ላይ አለመግለጽ። ይህንን ብዙ ጊዜ ኦብዘርቭ አድርጋችሁ አይታችሁት ከሆነ ፖስት የሚደረጉት የስራ ማስታወቂያዎች ከታች ላይ ሃው ቱ አፕላይ የሚለው ፖስት ላይ እባካችሁ የምታመለክቱበትን ሮል ወይም ደግሞ ፖዚሽን ሜንሽን አድርጉ ብለው ይጠቅሳሉ ብዙዎቹ። ለምን ይሄን ይጠቅሳሉ መሰላችሁ? ምክንያቱም ያ ካምፓኒ ብዙ የስራ ማስታወቂያዎችን አውጥቶ ሊሆን ይችላል። በተመሳሳይ ጊዜ ያ ኢሜይል የተለያዩ የስራ ማስታወቂያዎች ለወጡ የስራ መደቦች የሚያመለክቱ መልካቾችን ኢሜይል መቀበያ ሊሆን ይችላል። ስለዚህ እኛ ሰብጀክቱ ላይ ለየትኛው የስራ መደብና ሙያ እያመለከትን እንደሆነ ካልገለጽን ሰዎቹ ሊያዩት አይችሉም። ለየትኛውም ሊሆን ይችላል ብለው ስለማያስቡ ሰብጀክት ከሌለው ዲክላይን ይደረጋል ማለት ነው። ሁለተኛ፣ ሰዎቹ ኢሜይላቸውን ለተለያዩ ኢሜይል ትራንዛክሽን ወይም ደግሞ የስራ ላይ ኮንቨርሴሽን ሊጠቀሙበት ይችላሉ እና ካለው ጀንክ የሆነ ኢሜይል ለምን ፖዚሽን ወይም ደግሞ ለምን ሮል እያመለከታችሁ እንደሆነ ካልጠቀሳችሁት ኦቨርሉክ ሊያደርጉት ይችላሉ። ምክንያቱም ብዙ ኢሜይሎች በቀን ውሏቸው ይቀበላሉ ማለት ነው። በእነዚህ ምክንያቶች እና በዚህ ዋነኛ ችግር ሲቪያችሁ ወይም ማመልከቻችሁ እስካሁን ድረስ ካመለከታችሁት ውስጥ ዲክላይን ተደርጎ ሊሆን ይችላል። ሁለተኛው፣ ፎርማቱን በጠበቀ መንገድ ትክክለኛ መረጃን ኢንፎርሜሽንን ያልያዘ ሲቪ በፒዲኤፍ ወይም በወርድ ያልተዘጋጀ ነገር ግን ፎርማቱንም ጠብቆ የተዘጋጀ ሲቪ በፎቶ ወይም ብለርድ ያደረገ ብዥታ ያለበት ሲቪ መላክ፣ የተበጣጠሰ ፎርማትን ያልጠበቀ ደረጃውን ያልጠበቀ ሪዚዩም አዘጋጅቶ መላክ ወይም ደግሞ በሲቪ ፋንታ ክሬዴንሻልስ መላክ፣ ዲግሪ፣ ዲፕሎማ ምናምን እንደዚህ የሚጠይቁ ሰርቲፊኬቶችን መላክ which ይሄ የማይሆን ነገር ነው። ብለርድ የሆነ ሲቪ መላክ፣ በፒዲኤፍ ያልተዘጋጀ ፎርማቱን ያልጠበቀ አለመላክ፣ ዲግሪ ወይም ሲቪ በሲቪ ፋንታ መላክም ተቀባይነት የለውም። ይልቁንስ ክሬዴንሻልስ ከተጠየቀ ወይም ደግሞ ሌሎች ከሲቪ ውጪ ሰፖርቲቭ ዶክመንቶች ከተጠየቁ ኦርጋናይዝድ አድርጎ በአንድ ኮምፓይል አድርጎ መላክ ክሬዴንሻልስ ወይም ደግሞ ሌሎች አስፈላጊ ዶክመንቶችን በጣም ጥሩ ነው። በዚህ ምክንያትም ሲቪያችሁ ሳይታይ ዲክላይን ተደርጎባችሁ ሊሆን ይችላል እስካሁን በአመለከታችሁበት ቦታ ማለት ነው። ሶስተኛው፣ የወጣው የስራ ዝርዝር አለ። በወጣው የስራ ማስታወቂያ ላይ የተገለጹት የተገለጸው የትምህርት ደረጃ፣ ወርክ ሪሌትድ ወርክ ኤክስፔሪንስ መጠን፣ ምን ያህል ጊዜ ዱሬሽን ምንድነው፣ ምን ያህል አገልግሎት ሰራችሁ፣ ምን ሰራችሁ የሚሉ ወይም ደግሞ እዛ ላይ በወጣ የስራ ዝርዝር ላይ ትሰሯቸዋላችሁ ተብሎ የሚወጡ የስራ ዝርዝሮች
በእኛ ሲቪ ፎርማት ውስጥ አለማግኘት እነዛን አለማግኘት ሪሌትድ አለመሆን ማች አለማድረግ ከወጣው የስራ ቫካንሲ ጋር የሰራችሁት የትምህርት ደረጃችሁ ማች ካላረገ የተማራችሁበት መስክ ወይም ኳሊፊኬሽንስ ማች ካላረገ በዚህ ምክንያትም ዲክላይን ሊያስደርጋችሁ ይችላል ማለት ነው። ይሄንን ነገር ሚኒማይዝ እንዴት ልታደርጉት ትችላላችሁ? ከወጣው ጄዲ ጋር ወይም የስራ ዝርዝር ጋር በተቻለ መጠን ሪሌቫንት የሆነ ወርክ ኤክስፔሪየንሳችሁን ማካተት ማለት ነው። አምስተኛ የእድሜ ገደብ ወይም ደግሞ ሬንጅ ገደብ ካለው ብዙ ጊዜ የተለያዩ ማስታወቂያዎች አሁን ላይ በተቻለ መጠን ተቀንሰዋል። እድሜን ኮንሲደር ያደረጉ ማስታወቂያዎች ይወጡ ነበረ። ለምሳሌ የሆነ ጊዜ ለባንክ ቤት ቅጥር ሰዎች ተወዳዳሪዎች እንዲያመለክቱ የሚፈለግበት የጊዜ ገደብ ነበረው። ለተለያየ ለሲኒየር ፖዚሽን ለአደልት በጣም ሲኒየር ሰዎች የሚያስፈልጉበት ቦታ ኤጅ ሪስትሪክትድ ሆኖ ሊቀመጥ ይችላል። ኤጅ ከዚህ እስከዚህ ተብሎ አሁን ላይ ግን ያው ፖሊሲዎቹም እንደዚህ አይነት ነገር ኢኩዊቲ ከጋ የተጣረሰ ስለሆነ ቀርተዋል። ምክንያቱም በኤጅ ዲስክሪሚኔት ማድረግ አንዱ የስራ ላይ የአፕሊኬሽን ዲስክሪሚኔሽን ነው ተብሎ ስለተወሰደ ሞር ኦር ለስ ቀንሷል። ስለዚህ በኤጅ የሚወጡ ማስታወቂያዎች እኛን ዲክላይን ሊያስደርግብን ይችላሉ ማለት ነው። ሌላ ተያያዥ ዶክመንቶች ሊጠየቁ ይችላሉ። ለምሳሌ ከሲቪ ተጨማሪ ዶክመንትስ ላይክ ዲግሪያችሁ፣ ማስተርሳችሁ እንዲሁ ደግሞ ትሬኒንግ የተወሰደባቸው ሰርቲፊኬቶች እንደዚህ የሚጠየቁ እንደየ ማስታወቂያውን እንዳወጣው ካምፓኒ ሪኳየርመንቶችም በዛው ልክ የተለያዩ ናቸው ማለት ነው እና ቤዝድ ኦን ሪኩዌስትድ ሪኳየርመንት ወይም ደግሞ በተጠየቀው ሪኳየርመንት መሰረት ወይም ጥያቄ መሰረት የተፈለጉ የሚጠየቁ ዶክመንቶችን በሙሉ አሟልቶ አለመላክ ዲክላይን ያስደርጋል ማለት ነው። ሌላው በስድስተኛ ደረጃ ማስቀምጠው ፎርሞች አሏቸው። ብዙ ካምፓኒዎች ወይም የተወሰኑ ካምፓኒዎች የራሳቸው አፕሊኬሽን ፎርም አለ። ያንን አፕሊኬሽን ዳውንሎድ አድርጋችሁ ሞልታችሁ እንደገና ከእናንተ ሲቪ ጋር አፕላይ እንድታደርጉ ኢንቫይት ያደርጓቸዋል። ያንን እንደ ማንዳቶሪ ነው ማለት ነው እና ያንን አፕሊኬሽን ፎርም ሞልቶ አስተካክሎ አለመላክ፣ ይሄ አንድ የሲቪያችሁ እንዳይታይ ሪቪው ሳይደረግ ሪጀክት እንድትደረጉ የሚያደርግ ክራይቴሪያ ነው ማለት ነው። ሌላ ስድስተኛ የምነግራችሁ ዴድላይኑ ሲቃረብ ማመልከት። ኦልሞስት ዴድላይኑ 1 ቀን ሲቀረው 2 ቀን ሲቀረው አይ ነው እንዴት ዴድላይን እንደዚህ ኖረው ልትሉ ትችሉ ይሆናል። ነገር ግን አንዳንዴ ስራዎቹ አርጀንት ይፈለጉና ማስታወቂያዎቹ ረዘም ላለ ጊዜ ፖስት ይደረጋሉ። ከስር ግን ያንን ሪኳየርመንት ያሟላል ተብሎ የሚታሰብ ሲቪ ወይም ደግሞ አፕሊካንት እስከተገኘ ሪቪው ይደረጋል እና በዛ ሪቪው እየተደረገ ከስር ያን ሪኳየርመንት ያን ኳሊፊኬሽን ያንን ኤክስፔሪየንስ ሊያሟላ የሚችል ሰው ከተገኘ ኢሚዲየትሊ ኦፈር ሊደረግ ይችላል። ስለዚህ በተቻለ መጠን ኤቭሪ ቫካንሲ ወን ቫካንሲ ፖስትድ እንደኛ እንዳየነው ወዲያው ማመልከቻችንን ሰሚት ማድረግ ቅድሚያ አመልካቾች ወይም ደግሞ የመጀመሪያዎቹ አመልካቾች መሆናችን አድቫንቴጃችንን ከፍ ያደርግልናል ማለት ነው። በዚህም ዋናውና ትልቁ ነገር ሲቪን ሪጀክት ከሚያስደርጓቸው ነገሮች ጠቅለል ስናደርገው በተቀመጠው የሲቪ ፎርማት ወይም ስታንዳርድ ሲቪን አለማዘጋጀት፣ ብለርድ የሆነ በደንብ ሊታይ የማይችል የማይነበብ ሲቪ መላክ፣ በኢሜጅ ሊሆን ይችላል፣ ፒዲኤፍም ቢሆን ፕሮፐርሊ ስካን ያልተደረገ ሊሆን ይችላል። ይሄን ማድረግ፣ ሰብጀክት ላይኑ ላይ ለምን የስራ መደብ እንደምናመለክት አለመግለጽ፣ ከየትምህርት ዝግጅታችንም ሆነ የስራ ልምዳችን ከወጣው ቫካንሲ ወይም ኤክስፔሪየንስ ጋር ተዛማጅ አለመሆን፣ ዴድላይኑ ሲቃረብ አፕላይ ማድረግ፣ እነሱ የሚጠይቋቸውን እንዲሟሉላቸው ማንዳቶሪ ናቸው ብሎ ያስቀመጧቸውን ዶክመንትስ ፎርምስ ምናምን አሟልተን በስነስርዓት በተጠየቅነው መልኩ አለመላክ፣ በጣም እነዚህን ፖይንቶች አለማድረጋችን ሲቪያችን ሪቪው ሳይደረግ ፌል እንድናረግ ከውድድሩ ሪጀክት እንድንደረግ ያደርጋል ማለት ነው እና
ሁልጊዜም መጀመሪያ በኢሜል እንድንልክላቸው የሚወጡ ቫካንሲዎች አፕላይ ከማድረጋችን በፊት ማድረግ ያለብን የወጣው ማስታወቂያ የስራ ማስታወቂያ እኔ ካለኝ ሪኳየርመንትስ ምንድነው ኳሊፊኬሽን ኤክስፔሪንስ ስኪልስ እና ኤክስፖዠር ጋር ሪሌትድ ነው ወይ ተዛማጅ ነው ወይ የሚለውን ነገር ፕሮፐርሊ ብናየው በጣም ጥሩ ነገር ነው። ሁለተኛ እነሱ የጠየቋቸውን ዶክመንቶች በአንድ ላይ ኦርጋናይዝ ማድረግ መርጅ ማድረግ ማዘጋጀት ከቨር ሌተራችንን ወይም አፕሊኬሽን ሌተራችንን ማዘጋጀት ከዛ አፕላይ ስናደርግ ለምን የስራ መደብ እንደምናመለክት ገልጸን ምን ያህል ዴዲኬትድ እንደሆንን ስለ ካምፓኒው አይተን ከካምፓኒው ጋር ከድርጅቱ ጋር የሚሄድ እዛ ድርጅት ውስጥ የመስራት ኢንተረስት ፍላጎት እንዳለን ከምትገልጽ አጭር የሆነች ማብራሪያ ጋር መላካችንን ሁልጊዜም መርሳት የለብንም። አመሰግናለሁ። ቸርን ሰንብት። መልካም የእረፍት ጊዜ እንዲሆንላችሁ እመኛለሁ። ሌላ እንዳነሳላችሁ የምትፈልጓቸው ሀሳቦች ካሉ ኮሜንት ላይ ሼር አድርጉልኝ፣ እመልሳለሁ።